بسم الله الرحمن الرحيم ካለፈው ክፍል የቀጠለውን የከስራ ፊደላቶች ልምምዳችንን የምንቀጥል ይሆናል። ሺን ከስራ በምትሆን ጊዜ ሺ የሚል ድምጽ ይኖራታል። ሺን ከስራ ሺ፣ ያ ፈትሐ የ ሺየ፣ ታ ፈትሐ ተ ሺየተ። አገጣጥመን ስናነበው ሺየተ ይሆናል። ዷድ ከስር ስትሆን ዲ ድምጽ ይኖራታል። ራ ፈትሐ ራ፣ ዷድ ከስራ ዲ፣ አራዲ፣ ያ ፈትሐ ያ፣ አራዲያ አራዲያ። አገጣጥመን ስናነበው ረዲያ ይሆናል። ቁርአን ላይ ማንበብ ስንፈልግ ረዲያ የሚለው ነው የሚፈለገው። የፈትሐ ከስራ ምናምን እያልኩ ማነበው ግልጽ እንዲሆን ለእናንተ ታስቡ። ጧ ከስራ ጢ፣ ጢ ድምጽ ይኖራታል። ጋ ኻ ፈትሐ አላት፣ ኻ ፈትሐ ኸ፣ ጧ ከስራ ጢ፣ ኻጢ፣ ፋ ፈትሐ ፈ፣ ኻጢፈ ኻጢፈ። ወደ አይን የምንሄድ ይሆናል። አይን ከስር በምትሆን ጊዜ ዒ ድምጽ ይኖራታል። አይን ከስራ ዒ፣ አይን ከስራ ዒ፣ ወው ፈትሐ ወ፣ ዒወ አንድ ላይ ስናነበው ዒወ። ጂም ፈትሐ ጀን ስንጨምር ዒወጀ፣ ጀ የሚል ድምጽ ዒወጀ። ፋ ከስር ስትሆን ፊ ድምጽ ይኖራታል። ፋ ከስራ ፊ፣ ሐ ፈትሐ ሐ፣ ፋ ከስራ ፊ፣ ሐፊ፣ ዛ ፈትሐ ዛ ላይ ሐፊዛ ሐፊዛ። በዚህ መልክ ነው። እዚጋ ቃፍ ከስራ ሆናለች። ቃፍ ከስራ ቂ፣ ባ ፈትሐ በ፣ ቃፍ ከስራ ቂ በቂ፣ ያ ፈትሐ የ በቂያ በቂያ ይሆናል። ቀጣይ ካፍን የምንመለከት ይሆናል። ካፍ ከስር ስትሆን ኪ ድምጽ አላት። ሚም ፈትሐ መ፣ ላም ከስራ ሊ መሊ፣ ካፍ ከስራ ኪ መሊኪ መሊኪ። በዚህ መልክ እናነብ። ላም ከስር ስትሆን ሊ ድምጽ ይኖራታል። አይን ፈትሐ ዓ፣ ላም ከስራ ሊ ዓሊ፣ ሚም ፈትሐ መ ዓሊመ ዓሊመ። ኢንሻአላህ በዚህ መልክ እናነበዋል። ሚም ከስር ስትሆን ሚ ድምጽ ይኖራታል። ሀምዛ ፈትሐ አ፣ ሚም ከስራ ሚ አሚ፣ ኑን ፈትሐ ነ አሚነ። አንድ ላይ ስናነበው አሚነ ይሆናል። ቀጣዩ ቃል የሚሆነው ኑን ነው። ኑን ከስር ስትሆን ኒ ድምጽ ይኖራታል። ኑን ከስራ ኒ፣ ታ ፈትሐ ተ፣ ራ ፈትሐ ራ አንድ ላይ ያይዘን ስንቀራው ታራ፣ ኑን ከስራ ኒ ታራኒ ታራኒ። እዚጋ ሀ ከስር ሆና መታለች። ሀ ከስራ ሂ ይሆናል። ሺን ፈትሐ ሸ፣ ሀ በዚህ መልክም ወደ ታች ወርዳ ትጻፋለች። ሀ ከስራ ሂ አንድ ላይ ሻሂ፣ ዳል ፈትሐ ደ ሻሂደ ሻሂደ። የመጨረሻው ዋው ነው። ዋው ከስር ስትሆን ዊ ድምጽ ይኖራታል። ዋው ፈትሐ ወ፣ ላም ፈትሐ ለ ወለ፣ ዋው ከስራዊ ወለዊ ወለዊ ይሆናል። ማሻአላህ 12 የቁርአን ተጨማሪ ቃላቶችን ማንበብ ችላችኋል። በጠቅላላ እስካሁን ድረስ 124 የቁርአን ቃላቶችን አንብበናል ማለት ነው። አንድ ተጨማሪ በያ ምሳሌ ያ ከስር ስትሆን ይ ድምጽ ይኖራታል። ያ ፈትሐ የ፣ ዳል ፈትሐ ደ አንድ ላይ የደ፣ ያ ከስራ ይ የደይ የደይ። በዚህ መልክ የምናነብ ይሆናል። ተለማመዷቸው። ነገራቶችን በራሳችሁ ለመድገም ሞክሩ። ልክ ቪዲዮ እንደጨረሳችሁት አንድ ጊዜ በራሳችሁ ይህንኑ ገጽ ራሱ ደግማችሁ አንብቡት። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።